ሰበር መረጃ በጋይንት አካባቢ ከፋኖ ኃይሎች በነበረው ውጊያ ከፍተኛ የፋኖ አዛዦች መገደላቸው ታወቀ። በውጊያው ከመከላከያም ከፍተኛ ቁጥር ያለው የሰው ኃይል መገደሉ ተገልጿል። የታች ጋይንት ወረዳ ሚሊሻ ጽሕፈት ቤት ኃላፊ የሚሊሻ አባላትን በመያዝ አማራ ፋኖ ብሔራዊ ንቅናቄን ተቀላቅለዋል ተብለዋል። በራያ ጨርጨር ከተማ የነበሩት የህወሓት ኃይሎች ሁሉም ተነስተው ወደ ተለያዩ አካባቢዎች ለውጊያ መንቀሳቀሳቸውም ታውቋል። ሁሉም ሞባይል ስልካቸው ለአካባቢው ህብረተሰብ አስረክበው ለግዳጅ ትጥቅ እንዲያዘጋጁ ትዕዛዝ ወርዶ ወደ ምሽግ መግባታቸውንም ተገልጿል። በሌላ በኩል የህወሓት ኃይል በተሳቢ መኪኖች እንዳሉ ከባድ የድሮን ጥቃት ደርሶባቸዋል። በ27 ከፍተኛ የህወሓት አዛዦች ላይ ከባድ እርምጃዎች መወሰዳቸው ታውቋል። በህወሓት የጦር አመራሮችና በማዕከላዊ እዝ መካከል የተፈጠረው ጥልቅ ውጥረትም ተባብሷል። በሌላ በኩል ህወሓትና ሻዕብያ የሁለቱንም ግንኙነት በይፋ አውጀዋል። ሁለቱም ኃይሎች ለተጀመረው ጦርነት በጥምረት ለመዋጋት ህዝብ ለህዝብ ያሉትን ጽምዶ ወታደራዊ አዛዦች በአካል ተገኝተው በይፋ አውጀዋል። ሰላም ጤና ስጥልን የኔን ወዳጆች፣ እነዚህና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሁኑ። አሁን ወደ ዝርዝሩ እንለፍ። በህወሓት የጦር አመራሮችና በማዕከላዊ እዝ መካከል የተፈጠረው ጥልቅ ውጥረት ተባብሷል። በ27 ከፍተኛ የህወሓት አዛዦች ላይ ከባድ እርምጃዎች መወሰዳቸውንም ተገልጿል። በቅርቡ በሻዕብያ የበላይ ጠባቂነት 9 አባላትን በማቀፍ በአዲስ መልክ በተደራጀው የማዕከላዊ ጦርነት መምሪያ እንዲሁም በህወሓት ታጣቂዎች ኃይሎች ከፍተኛ የጦር አዛዦች መካከል ያለው አለመተማመንና የእዝ ሰንሰለት ሽኩቻ ከፍተኛ ደረጃ ላይ መድረሱን ከጦር ግንባር የደረሱን ታማኝ ምንጮች አረጋግጠዋል። እንደ ምንጮቹ ገለጻ ከሆነ ከትላንት ወዲያ ምሽት እስከ 3 ሰዓት ከ40 ድረስ ለሰዓታት ዘልቆ የተካሄደውና እጅግ ከፍተኛ ውጥረት ያንዣበበበት የአመራሮች ስብሰባ ህወሓት የታጣቂ ክንፍ አመራሮች ላይ ያልተጠበቁና ከባድ ወታደራዊና ህጋዊ ውሳኔዎችን በማሳለፍ ተጠናቋል። ስብሰባ ማጠቃለያ ላይም በከፍተኛ ወታደራዊ ደረጃ ላይ በሚገኙ 27 አዛዦች ላይ በአራት ዋና ዋና ዘርፎች የተከፈሉ ከባድ እርምጃዎች መወሰዳቸውን ለማወቅ ተችሏል። በ27ቱ አዛዦች ላይ የተወሰዱ እርምጃዎች በተመለከተ ጥቂት የማይባሉ አመራሮች ከማንኛው ወታደራዊ የእዝ ሰንሰለት የውሳኔ ሰጭነት ሚናና ውጊያ መሪነት ሙሉ በሙሉ እንዲቀልሉ ተደርጓል። የተወሰኑት አዛዦች ደግሞ ወታደራዊ እንቅስቃሴያቸው ተገድቦ ከውጭ ግንኙነት ተፎካክረው ጥብቅ ወታደራዊ ክትትል እንዲደረግባቸው ተወስነዋል። ወታደራዊ ግድፈትና በትዕዛዝ ማደናቀፍ የተጠረጠሩ አመራሮች በቀጥታ የወንጀል ክስ ተመስርቶባቸው በወታደራዊ ፍርድ ቤት እንዲጠየቁም ተፈርጀዋል። ቀጣይ የስራ ድልድልም ሆነ አቅጣጫ ሳይሰጣቸው በጊዜያዊነት ከእንቅስቃሴ ውጭ ሆነው ሁኔታዎችን እንዲከታተሉ የተደረጉ ናቸው። ወታደራዊ ተንታኞች እይታና ቀጣይ ስጋቶች ድንገተኛና ዘመቻ ተኮር እርምጃ በህወሓት የውስጥ መዋቅር ውስጥ ያለውን ጥልቅ መከፋፈል፣ የስልጣን ሽሚያ እንዲሁም የአመራር መሸርሸር አጥርቶ ያሳየ ክስተት መሆኑን ከስፍራው የሚወጡ መረጃዎች ያመለክታሉ። በራያ ጨርጨር ከተማ የነበሩት የህወሓት ሰራዊቶች ሁሉም ተነስቶ ወደ ተለያዩ አካባቢዎች ለውጊያ መንቀሳቀሳቸው ታውቋል። ሁሉም የሞባይል ስልካቸው ለአካባቢው ህብረተሰብ አስረክበው ለግዳጅ ትጥቅ እንዲዘጋጁም ትዕዛዝ ወርዶ ወደ ምሽግ መግባታቸው ታውቋል። በራያ ጨርጨር ከተማ የነበሩት የህወሓት ሰራዊቶች ሁሉም ተነስተው የአፋር አዋሳኝ ወደ ሆነችው ቢሶበር ቀበሌ ቂልጦ ስፍራ ላይ የተወሰኑ ኃይሎች ሲቀመጡ፣ ብዛት ቁጥር ያላቸው ደግሞ ከውላጋ ወደ ጉጉዶ ወይም ያሉ እንዲሁም መፈርታ እንዲሁም ወደ ኡሌ አካባቢ በብዛት ተንቀሳቅሰዋል። ከተንቀሳቀሱት ኃይሎች የ43ኛ፣ 24ኛ፣ 33ኛ አርሚ ለዛሬ ወደ ግዳጅ እንዲገቡ ትጥቅ አዘጋጁ መባላቸው ሰምተናል። በአላማጣ፣ ኮረምና መሆኒ ቀጠናዎች ከዛሬ ሐምሌ 27 ቀን 2018 ዓ.ም ጀምሮ የሲቪል ተሽከርካሪዎች እንቅስቃሴም በህወሓት ጦር ሙሉ በሙሉ ታግደዋል ተብለዋል። ትላንት አመሻሽ ላይ በቤንሻንጉል ጉሙዝ ኢትዮጵያ ላይ ጥቃት ይከፍታል የተባለው የህወሓት ኃይል በተሳቢ መኪኖች ተጭነው ወደ ሸረሪና ግንባር ሲሄዱ ሲንጃህ በተባለው የሱዳን መሬት ከፍተኛ የድሮን ጥቃት እንደደረሰባቸው ምንጮች ገልጸዋል። ከደማዚን ጉምሩክ ግንባር ተነስቶ ወደ ሸረሪና መጥቶ እንዲያጠቃ መመሪያ የተቀበለው የአርሚ 72ኛ ኮርና ወድ ነጩ ኮማንዶ ታጣቂ ኃይል ከነ አመራሩ ሲንጃህ ወይም ልዩ ስሙ ወደ ከሊፉ በተባለ አካባቢ በኢትዮጵያ አየር ኃይሉ ተመትተዋል ተብለዋል። በጥቃቱ በሶስት ታጣቂዎች የጫኑ መኪኖች በተመሳሳይ ሰዓት በድሮን የተመቱ ሲሆን ተጨማሪ 2 ዙ 23 የጫኑ ፓትሮሎችም ከጥቅም ውጭ ሆነዋል ተብለዋል።
ህወሓትና ሻዕቢያ የሁለቱም ግንኙነት በይፋ አወጁ። ሁለቱም ኃይሎች ለተጀመረው ጦርነት በጥምረት ለመዋጋት ህዝብ ለህዝብ ያሉትን ጽምዶ ወታደራዊ አዛዦች በአካል ተገኝተው በይፋ አውጀዋል። በኢትዮጵያና ኤርትራ ድንበር የሁለቱም አገራት አንድነት የሚያስተዋውቅ ፕሮግራም መካሄዱን የትግራይ ክልል ሚዲያዎች እየዘገቡ ይገኛሉ። እንደ ዘገባዎቹ ፕሮግራሙ የተካሄደው በኢትዮጵያ ወሰን ትግራይ ክልል ውስጥ ወረዳ ጉሎም ሄዳ ዝባን ሆፃ ነው ተብለዋል። በፕሮግራሙ ከኤርትራ የጉሎም ሄዳ ዛላምበሳና ሰንአፈ ወረዳዎች ኃላፊዎች፣ ተወካዮች መገኘታቸውንም ታውቋል። ጉሎም ሆዳ ዋና አስተዳዳሪ አቶ ሀፍቶም ባራኪ እንዲሁም የሰንአፈ ዞን አስተዳዳሪ ኢድሪስ አሊ ሁለቱም እዛው በፕሮግራም ላይ መገኘታቸውንም ታውቋል። በጋይንት አካባቢ ከፋኖ ኃይሎች በነበረው ውጊያ ከፍተኛ የፋኖ አዛዦች መገደላቸው ታወቀ። በውጊያው ከመከላከያ ከፍተኛ ቁጥር ያለው የሰው ኃይል መገደሉ ተገልጿል። የጋይንት ክፍለ ጦር አካል የሆነውን አንደበት ክንዳለም ብርጌድን ለማፈን አፋፍ መንደር የዘለቀው የጠላት ኃይል የተባለው የመንግስት ኃይሎች በ206ኛ ከፍ ያለው ደሴ ኮር መሪዎች ትዕዛዝ መሰረት ከዛጎች በፍጥነት በመድረስ ከበባውን ሰብሮ ጠላትን ከበባ ውስጥ አስገብቶ እንደመቱት ታውቋል። በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ከአፋፍ መንደር እስከ ስንጮሆ ሚካኤል የመንግስት ኃይሎችን የመቱ ቢሆንም በርካታ አባላት እንደሞቱባቸው ታውቋል። በውጊያው ብዛት ያለውን የነፍስ ወከፍ መሳሪያ የተማረከ ቢሆንም የመንግስት ኃይል ወደ መጣበት ተመልሶ ሲሸሽ ሲሄድ 23 ቁስለኛ በቃሬዛ ተሸክሞ 8 ቁስለኛ በአህያና በፈረስ ጭኖ እንዲሁም የቻለውን ስንጮሆ አካባቢ ቀብሮ ያልቻለውን ደግሞ በየመንገዱ ሳይቀብር ጥሎ ሄዷል ሲሉ ከፋኖ ኃይሎች የተገኙ መረጃዎች ያሳያሉ። በየመንገዱ ጥሎት የሄደውን አስከሬን የስንጮሆ አካባቢ ማህበረሰብ እስኪሰለች ድረስ ሲቀብር አምሽቷልም ተብለዋል። በውጊያው ከተሰዉት መካከል የራስ ጉና ክፍለ ጦር ዋና አዛዥ አርበኛ ተመስገን ቢራራ፣ የአንበሳው ጋይንት ክፍለ ጦር አንደበት ብርጌድ አስተዳደር አርበኛ ሳሌ አስራት ወይም ቄሴ፣ የአንደበት ብርጌድ ሎጂስቲክ አርበኛ ጌታለም ወይም ወፈኛው እንዲሁም ሌሎች አዛዦች ይገኙባቸዋል። በሌላ ዜና የታች ጋይንት ወረዳ ሚሊሻ ጽሕፈት ቤት ኃላፊ ጌታ ሰው መንገሻ በርካታ የሚሊሻ አባላትን በመያዝ ወደ አማራ ፋኖ ብሔራዊ ንቅናቄ የበላይ እዝ የሜጀር ጀነራል ከፍ ያለው ደሴ 206ኛ ኮርን ተቀላቅለዋል ተብለዋል። ወደ አሜሪካ የሚደረግ ጉዞ ከዚህ በኋላ ህልም ሊሆን ነው ተባለ። የአሜሪካ ቪዛ ማስያዣ ወደ 20 ሺህ ከፍ እንዲልም ተደርጓል ተብለዋል። ይህም ወደ አሜሪካ ጉዞ ለማድረግ ያሰቡ ተጓዦች አስቸጋሪ ያደርግባቸዋል ተብለዋል። የአሜሪካ የውጭ ጉዳይ መስሪያ ቤት የበርካታ ዜጎች ቪዛ ሲያመለክቱት ያስይዙት የነበረውን ገንዘብ ከ15000 ወደ 20000 ወይም ወደ 3.1 ሚሊዮን ብር በላይ ከፍ በማድረግ ቋሚ ሊያደርግ መሆኑን አስታውቀዋል። ቢሮ መርሃ ግብሩ የቢዝነስና የቱሪስት በቢ1 እና ቢ2 ቪዛ አመልካቾች ላይ ተግባራዊ የሚሆን ነው ብለዋል። ፕሮግራሙ ከቪዛ ጊዜያቸው በላይ የሚቆዩ ጎብኚዎችን ለመከልከል ያለመ መሆኑ ተገልጿል። ከተፈቀደላቸው ጊዜ በላይ አሜሪካ ውስጥ ከቆዩ ገንዘቡ ተመላሽ እንዳይሆን የሚያደርገው ይህ አሰራር ተግባራዊ ይሆንባቸዋል ከተባሉ አብዛኞቹ ከአፍሪካ ከሆኑ 50 ሀገራት መካከል ኢትዮጵያ፣ ጅቡቲና ናይጄሪያን ጨምሮ አብዛኞቹ የአፍሪካ ሀገራት ናቸው። በዚህም ወደ አሜሪካ የሚደረግ ጉዞ ከዚህ በኋላ ህልም ሊሆን ነው እየተባለ ይገኛል። ክቡራን የኤንኤን ወዳጆች የዛሬ ዜናዎች እነዚህ መስሉ ነበረ። ሌሎች መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሆኑ። መልካም ጊዜ